ምስኪኗ ብሌን ዛሬም ስቃዋ እንደቀጠለ ነው። አቶ ኃይሉ የማይገባሽን ሚስጥር መስማት ችለሻል፣ እናገርልሻለሁ በማለት በህይወት እንዳትኖርም ከፍተኛ የሆነ ስቃይን አሳድሮባታል። ወደ አፍኖ ለመግደል እየተጣጣረ ባለበት ሰዓት ሰላም ግን በሌሊት ተነስታ ጩኸት ሰምታ ስለነበረ ልታድናት ወደ ብሌን ክፍል በምታመራበት ሰዓት ቃል ከጀርባዋ በመምታትም ጉዳት አድርሳባታለች። በምን አይነት ሁኔታ ጉዳት እንደደረሰባትም ማስታወስ የማትችለው ወይዘሮ ሰላምም ምንድን ነበር የተፈጠረው? የሆነ ጩኸት ሰምቼ ነበረ ብሌን ምን ሆነች ነው ስትለም ጠይቃታለች። ብሌን ግን በእሷ ላይ የደረሰውን ስቃይ አንድ ባንድ ከመናገር ይልቅ በምስጢራዊነት መያዝ እንፈልጋለች። የቤተሰባቸውን ሰላም ለመጠበቅ ስትልም ጉዳቷን ጉዳት አድርጋ አሁንም በውስጧ የታፈነ ጩኸት ይዛ ጸጥ ብላለች። ዳግምን በእናቱ ኃይሉ ሴራ ተጠልፎ እንደወደቀና ከዛ በኋላ አሳዳጊ እናቷን ያገተበትን ትውስታም እያሰበ በጣም እየተሰቃየ ነው። ለብሌን እውነታውን ልንገራት፣ የምታሳድግሽን እናትን ያግጀብሻለሁ ብላት፣ ከዛስ ብሌን በምን አይኗ ታይሃለች? በጭራሽ አመነቃቅራ ከሰውነት ተራ ልታወጣ ትችላለች። በኋላ ስላንተ ያለው አመለካከት በሙሉ ይቀየራል በማለት ከራሱ ጋር ሲወዛገብ ቆይቷል። ቢሆንም ግን ከሌላ ሰው ከምትሰማው ለምን በራሴ እንድትሰማው አላደርጋትም በማለትም ነገሩን በግልጽ ለማስረዳት የከበደው ቢሆንም ያገተበትን ፎቶግራፍ በማደራጀት በፖስተር ውስጥ በማዘጋጀትም በር ላይ በሆነ ሰው እንዲያቀብላት አስደርጓል። ይህንን ያደረገበት ዳግም ከጸጸት ለመዳን ነበረ። በእርግጥ ይህንን ፎቶ እያገላበጠችም ለዳግም አንድም የምትናገረው ነገር ባይኖራትም እንባዋ ግን ቀድሟት ስሜቷን ይገልጽ ነበረ። በዚህ ሁኔታ ዳግምም ለከፍተኛ መደናገጥ ተዳርጓል። ሰላም ጤና ይስጥልን ውድ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ አደራ ክፍል 14ን እንመለከታለን። በባለፈው ክፍል ብሌን አሳዳጊ እናቷን አቶ ኃይሉ እንዳገተባት ካወቀች በኋላ ቀጥታ ቢሮ ድረስ በመሄድ አስፈራርተው ነበረ። በዚህ ቂም ያደረበት አቶ ኃይሉ በሌሊት ሀገር ሰላም ብላ በተኛችበት ያቺ በረሮ አፍኜ ነው የምገላት በማለትም ሳሚን አስከትሎ ወደ ክፍሉ አመርቷል። አጅሬት ቃልም በር ሆና እየተጠባበቀች ነው። ማለትም አንድ ሰው መጥቶ ብሌንን ለመታደግ ቢያስብ እሷ የሆነ እርምጃ ለመውሰድም እየተጠባበቀች ነው። አቶ ኃይሉም ብሌን ክፍል በማምራት ክፉኛ አፏን አፍኖ እገድልሻለሁ፣ ምክንያቱም መስማት የማይገባሽ ሚስጥር ሰምተሻል፣ እንድራራልሽ ትፈቅጃለሽን? ምርጫዎች ሰጥሽ ነበረ፣ ነገር ግን ሚስጥሩን ስለሰማሽ በህይወት እንድትኖሪ አልፈቅድልሽም፣ ምክንያቱም ይህንን ሰላም ሰማችሁ ማለት ለእኔ አደጋ አለው በማለት እሷን ማጥፋት እንዳለበትም እየተናገረ ነው። በዚህ ሁኔታ ብሌንም ራሷን ለማዳን እየተጣጣረችና ቻላት ያህል እየጮኸችም ነበረ። ጩኸቷን የሰማችው ሰላምም በሌሊት ተነስታ በር ላይ እየተጠባበቀችና አንዳንድ ኮቴዎችን የት ናቸው በማለትም እያዳመጠች ነው። በዚህ ሁኔታ ቃል ትመለከታታለች። ቃልም በመደናገጥ እዚህ ምን ትሰሪያለች በማለት ሰላምን ጠየቀቻት። ሰላምም የሆነ ድምፅ እንደሰማችና ምናልባትም ብሌን የሆነ ነገር ሆነች በማለት ወደ ብሌን ክፍል ሄዳ ያለችበትን ሁኔታ ለማየት እንደፈለገችም ትነግራታለች። ቃል በፍጹም እማዬ ምንም የሰማሽው የለም፣ እኔ ነበርኩኝ ድምፅ ያሰማሁት፣ ብሌን ተኝታለች፣ በጭራሽ አትሰማም አለች። አቶ ኃይሉ ከብሌን ጋር እየታገለ እሷን ለመግደል እየተጣጣረ ባለበት ሰዓት ሳሚ ይልቁንስ ሰላም ልትመጣ ትችላለች እና ቶሎ ጨርሰን እንውጣ በማለት ሲነግረው የኔ ታውቃታለሁኝ፣ ከተኛች አትንቀሳቀስም፣ በረሮ ሳልገላትም አልወጣም እያለ እስከነ ስድቡ በጣም በሚያሳዝን ሁኔታ ብሌን ላይ ስቃዩን እያሳያት ነው። ሰላምም ቃልን በቃ ደህና ከሆናችሁ ወደ መኝታ ክፍሌ ልመለስ በማለት ልትመለስ ስትል ግን የብሌን ጩኸት ትሰማለች። ወደውም አላስችል ሲላት እስኪ ብሌንን ልያት በማለት ወደ ክፍል ከፍታ ልትገባ ስትል ግን ቃል ከጀርባዋ መታቻትና እንድትወድቅ አደረገቻት። ሰላም ክፉኛ ተጎድታ መሬት ላይ ተዘራ ወደቀች። ቃልም በጩኸት ማሽራ ቀለጠች። ከውስጥ የነበሩት ብሌንን ለመግደል እየታገለ የነበረው አቶ በኃይሉም ወዲያውኑ እየሮጠም ወደ ሰላም ይመጣል። ታዲያ ከወደቀችበት አንስተው ሳሎን ላይ የሚያስተኟታል። ብሌን የራሷን ጉዳት ወደ ጎን በመተው አይ ሰላም መልካም ሰው ነበርሽ፣ በእኔ ምክንያት ህይወትሽን መስዋዕትነት አደረግሽ፣ በጣም አዝናለሁኝ። ድሮም ከደሞዜ ውጭ ስጦታ እየሰጠሽ እናቴን እንድረዳ እንዳግዝ አድርገሽኛል። ያንቺን መልካምነት በምን ገልጸዋለሁኝ? ስትይ የማይገባሽን የመከራ ጽዋ ተካፈልሽኝ በማለትም እያዘነች ነው። እንባዋም እየፈሰሰ ነው። ብቻ የሰላም ሁኔታ ሁሉን ቤተሰብ ግርግር እንዲፈጠር አድርጓል። በብሌን ላይ ሊወሰድ የነበረውም እርምጃ
አሁን ሙሉ በሙሉ ትኩረታቸውን ሰላም ላይ አድርገዋል። ሰላም በደረሰባት ጉዳት ለረጅም ሰዓትም ሶፋ ላይ ተኛች። ከዛ በኋላ ስትነቃ ግን ማስታወስ የምትችለው አንድም ነገር የለም። ሆኖም ብሌን ክፍል የሆነ ጫጫታ፣ ጭርታ እየሰማው ይመስለኛል። የተፈጠረውን ነገር ግን የማስታውሰው ነገር የለም። ምንድን ነበር የሆናችሁ ስትልም ጠይቃለች። ብሌንም አይ ምንም የሰማሽው ነገር የለም በጣም ደህና ነን አለች። ሁሉን እያየች ደበቀችም። ታዲያ ድራማውን እያከናወኑ ያሉት ቃልና አቶ በኃይሉ ግን ሳሚ በትዝብት ይከታተላቸው ነበረ። ከነገሩ መጨመር አልፈለገም። አይ አቶ በኃይሉ እያደረክ ነው፣ ታግዘኝ እንደሆነ አግዘኝ በማለት እነሱን ለመጉዳት እንዲተባበረውን ፈልጎ ነበረ። ሳሚ ግን በሀሳብ ጭልጥ ብሏል። እንኳን ከወንጀሉ ሊተባበረው ይቅርና በቀሉን ሊያሳየው እንደሚችልም እየዛተበት ነው። ባለውለታው እንደሆነና እናት አባቱ በልጅነቱ ሙተውበት እንዳሳደገው ሊያስታውሰው ፈልጓል። ሳሚ ግን እናትና አባቴን የገደልካቸው አንተ መሆኑን የማላውቅ ይመስልሃልን? ለማንኛውም ቀኑ እየተቃረበ ነው። አንተን አንድ ነገር ሳላደርግህማ ሁሉም ይለይለታል። ይህ በሀዘን ድባብ ሆና እንኳን እንዴት አባቷን የምታምረው በማለት ትኩረቱን ሙሉ በሙሉ ብሌን ስባዋለች። በሌላ በኩል ወይዘሮ ሰላም ከታመሙበት ሲያገግሙ ምን ነበረ ትናንትና ቶሎ እንድመጣ ስልክ ደውልሽ ነገርሽኝ? እስኪ ንገሪኝ አሁኑኑ። መቼም በአሳዳጊ እናትሽ አትደራደሪም አይደለ? መናገር እንደፈለግሽ ንገሪኝ አሁኑኑ በማለትም በእናቷ አስማለቻት። እንዳትዋሺ በማለትም ቃል አስገባቻት። ታዲያ በዚህ ሁኔታ ቃል ካስገባቻት በኋላ ግን ትናንትና ነይ ያለችበትን ምክንያት ልትናገር ጭላት ፈለገችና እንደገና ፍርሃት አደረባት። እሱም እንግዲህ ቃል ልጅሽ አይደለችም ብላ ብትነግራት የሚከተላትን ጥፊ ከቃል ደግሞ እናትና ልጅ ልትለያይ ይፈልጋለች ማለት ነው በማለት ሁለታቸውም ተባብረው የሚደርስባትን ጥቃት እያሰበችም ነገሩን ወደ ሌላ ቀየሰችው። እሱም ብር እንዳስፈለጋትና እንድትሰጣት ለመጠየቅ እንደሆነም ነገረቻት። እናት ነግረኝም ነበር ለዚህ ነው እንዲህ የምትፈሪው አለቻት። አሁኑኑ ሰጥሻለሁ በማለት ስታናግራት አይ አሁንማ አግኝቻለሁኝ 1000 ብር ነበር ከሌላ ሰው ሰጥቻለሁ አለቻት። እንግዳውስ አሁን ስንት ብር ነው የምትፈልገው አለቻት። 200 ብር ነው። ታዲያ ይህ ሁሉ ሲሆን በሀሳብ ጭልጥ ብላለች። ሰላም ብሩን ለመስጠት ፈቃደኛ እንደሆኑና ምንጊዜም ቢሆን ቢቸግራት ብትጠይቃቸው ደስተኛ እንደሆኑ ለብሌን ሲገልጹላት፣ እሷ ግን ተንኮለኛዋ ቃል ግን በር ላይ ተለጥፋ ታዳምጣት ነበረ። አይ ብሌን አሁንማ ጎብዘሻል፣ ይህንን ማለትሽ በህይወት እንድትኖር ይረዳሻል ስትልም አሁን እናትና ልጅ አለመሆናችን ትናገራለች ስትል የጠበቀችው ሳይሆንና በቤተሰባቸው መካከል ችግር ላለመፍጠርም ሁሉን ነገር ድብቅ አድርጋ ይዘዋለች። በዚህ ምክንያት ቃል ምንም እንኳን ደስተኛ ብትሆንም ብሌን የምትናገረው ግን እንደተለመደው ጭቅጭቅ ነበረ። ወይዘሮ ሰላምም ለብሌን ገንዘብ ሰጥተዋት ይህ ከደሞዝሽ የሚቆረጥ አይደለም ስጦታ እንጂ ብለዋታል። ይህንን ገንዘብ ይዛ ወደ ኩሽና ታመራለች። እየተርበተበተች ነው። አምላኬ ሆይ ምን አይነት አጣብቂኝ ውስጥ ነው የገባሁት? አሁን ደግሞ ይህንን የደም ገንዘብ ተቀብዬ መጣሁ ትላለች። ታዲያ በዚህ ሁኔታ እየተጨናነቀች ያቺ ነገረኛዋ ቃል በመምጣትም ይህንን ውሸት ዋሸው ብለሽ ነው አይደለ እንደዚህ የምትርመጠመጨው አለቻት። አው በአንቺ ምክንያት የማልፈልገው ችግር ውስጥ ገብቻለሁኝ። የኃጢአት ገንዘብ ነው የተቀበልኩት። እኔ ምን ያህል ጭቅጭቅ ውስጥ እንደገባው ልነግርሽ አልችልም አለቻት። ወይዘሮ ሰላም የነገረቻት ነገር ምን ያህል ከባድ እንደሆነባትም እየገለጸችላት ነበረ። ብሩንም ባለመፈለግ ራሷ ላይ በተነችባት። ይህ የኃጢአት ገንዘብ ነው እና አልፈልግም ስትልም እላዋ ላይ ወረወረችው። ቃል ገንዘቡንም አነሳች። በሌላ በኩል ዳግም ከራሱ ጋር ስቃይ ውስጥ ቆይቷል። በሶስት ሀሳቦችም ተጠምዷል። አንደኛው ለብሌን የተፈጠረውን ነገር እውነታውን ንገራት። ሌላኛው ሀሳቡ ነግሪያትስ ብሌን ከዛ በኋላ ሰው የምትልህ ይመስላል አመነቃቅራ ለዓይንህ እንኳና ከፊት ራቅልኝ ብላ የምትወረውርህ ይመስለኛል ይለዋል። አንደኛው እባክህን ደፋር ሁንና ንገራት። በዚህ ሁኔታ ሌላ ሰው ቢነግራትና ከዛ በኋላ ብሌን እውነታውን ከተረዳች እንደውም ራሴ ያገትኳትን የብሌንን እናት አሁን ደግሞ አስፈታውልሽ ከዛም ምስጋና የተቀበልኩበት እያለ በዚህ ውዝግብ ውስጥም ብቻውን ለብዙ ሰዓት ቆየ። ቢሆንም ግን መናገር አለብኝ የሚለው ሀሳቡ አሸንፎታል። በስከ መጨረሻም ከብሌን ጋር ተገናኝተው ቁጭ ብለው እያወሩና ያለችበት ምን ያህል ከባድ ነገር እያሳለፈች እንደሆነም እየነገራቸው ነበረ። በዚህ ሰዓት እሱ ልንገራት አልንገራት አሁንም ውዝግብ ላይ ነው።
ግን የምነግርሽ አለኝ እያለም ቁጭ ብድግ ይላል። ሰዓትም ከበር የሆነ ሰው ያንኳኳል። ታዲያ ወደሆኑ ለብሌን የታሸገ ፖስታዎች ውስጥ ፎቶዎች ተደርድረዋል። የታሸገውን ፖስታም ካጠገቡ ቁጭ ብላ ልትፈታው ፈለገች። እባክሽን ሚስጥር ከሆነ ብቻሽን ስትሆኝና ክፈችና ተመልከችው ይላታል። እሷ ግን ዳግም ካንተ የምደብቀው ሚስጥር የለም፣ ምንም ይሁን ምንም አብረን እናየዋለን በማለት ፖስታውንም የታሸጉትን አንድ ባንድ እየፈታችም ያሉትን ፎቶዎችንም ማውጣት ትጀምራለች። በመጀመሪያ ያወጣችው የታገተችውን ወይዘሮ ገነት ነበረ። ኋላ አጋቹ ዳግም እንዲሁም ዳግምና ወይዘሮ ገነት እያገታትም ሳለ የተነሱ ፎቶግራፎች ነበሩ። እንግዲህ ይህንን ፎቶግራፍ እያገላበጠች አንድ ባንድ አንድ ፎቶ ስታወጣ አይኗ ከዳግም ላይ ነው። ዳግምም እንዲሁ የብሌንን ሁኔታ እያየ ዳግምም ክፉኛ እየተደናገጠ ነው። ብቻ እያንዳንዱ ፎቶዎች የተለያዩ ስሜቶችን ታስተናግዳለች። ሁኔታ ዳግም የብሌንን አይነት ለማየትም የከበደው ይመስላል። ምናልባትም ዳግም ገነትን ሊያግትበት የቻለበት ምክንያት ምን ሊሆን ይችላል የሚለውን ነገር ከስር መሰረቱ የነ አቶ በኃይሉን ሴራ ጠንቅቆ ካልነገራት በስተቀረ ብሌን አሁንም አይንህን ላፈር ልትለው ትችላለች። ብሌን ካጠገቧ ያለውና ሀሳቧን እየተረዳት ያለው ዳግም ቢሆንም እዚህ መካከል እነዚህ ፎቶግራፎችን ስትመለከት እውነትም ብሌን አይንህን ላፈር ትለው ይሆን? በሚቀጥለው ክፍል አብረን የምንከታተል ይሆናል። አደራ ድራማ ክፍል 14 ይህንን ይመስላል።